ኮን ደርዳሪ ነበሩ ይለዋል ገነነ ጠፍጥፎ ይሰራዋል የገነነን ሩብ አይደለም ቅንጣት ታክል ዕውቀትና እንትን የለውም ምንም ቅንጣት ታክል ዕውቀት የለውም እኔ ደግሞ እናገራለሁ 100% እርግጠኛ ሆኜ ይሄን ጉቦ የጠየቀው ካሰልጣኝነት እንዲነሳ ያደረገው እኔ ፍሬውን አላቀውም ባህሩ 100% ነው ማረጋግጥልኝ ሻዕቢያ አሰብ ይያዝብኛል አሰብ ይወሰድብኛል በሚል በጣም ፍርሃቱ ስለገባ ጦርነቱ በራያ በኩል ጀምሮታል ታስታውስ እንደሆነ ባለፈው የራያን አስተዳደር መፈንቅለ መንግስት አድርገው አስገድደውታል አሁን ደግሞ በአፋር በኩል እንዲሆን እነሱ ሊናገሩ እኛ ሊያፍኑ አይሆንም ይሄ የመናገር ነፃነትን የመገደብ እነዚህ መንግስት ያወጣውን ህግ በህገ መንግስቱ ላይ የሰፈረውን ህግ ሁለት ግለሰቦች ተነስተው ሊደፈጥጡት አይችሉም ከመስኮቱ ጋር የኤሌክትሪክ ገመድ አድርጎ ወደፊቱ ከወንበሩ ላይ ተወረወረ ወንበሩ የነበረው በትራስጊው በኩል አንተ እንደተቀመጥከበት በዚህ በኩል ትራስጊው ነው በሩ እዚህ ጋር ነው ያለው ገነነ ተደፍቶ የተገኘው እዚህ ጋር ነው በሩ ሲከፈት በነገራችን ላይ ያፋርስ የወሎ ህዝብ ላይ ከዚህ ፍት ያደረሱት ነገር ሳይጸጽታቸው ዳግም ገብተው ያሁኑ ላይ በጣም ብዙ 6 ቦታዎች ነው እንትን ያደረጉት ይወረሩት አልወረርንም ማለት ደግሞ መሰለ መልስ የሚሰጠው ታደሰ የሚባል አሻንጉል በትላንትናው ዕለት ሐሙስ ለአርባ አጥቢያ ከንጋቱ ሊነጋጋ 9 ሰዓት ከ55 ለ15 ጉዳይ ላይ ወደ አፋር ክልል ይገባ በርካታ እንደዚህ እነዚህ ከባድ መሳሪያዎች በድሮን እንዳልሆነው ኢሳያስማ በእንትን በስካይላይት ሆቴል ሰይድ ባለበት ገነነ ባለበት አብርሃም ባለበት ኢሳያስ ባለበት ተገናኝተው ተነጋገሩ ፈቃደኛ ሆነ አብርሃም እኔ እኮ ቤቴ መጥተው አይደለም ያወሩኝ ምርመራው ይቀጥላል አንደኛ በሩ ለምን ተሰበረ ነው ሁለተኛ አስክሬን ፖሊስ ሳይመጣን የተጫነው ስለዚህ በእነዚህ ጉዳዮች ዙሪያ ፖሊስ የራሱን ምርመራ ያደርጋል በገነነ ዙሪያ የቀረበው የፍትህ ጉዳይ ጥያቄ 3 አካላትን በቁጥጥር ስር አውሏል ነፍሱን ይማርና ወደ እውነተኛው መንገድ ሄዷል በገነነ መኩሪያ በኩል ልመና መጣ ባህሩ እኔ አላቀውም ምላሽ አልሰጠም እኔም ላቀህ አልፈልግም ነገር ግን ኢትዮጵያን የተመለከተ ጉዳይ ከጀርባ ሲያርድ ስላየሁት ይሄንን አጋለጥኩት ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴሊ ቻናላችን ነው ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ለማድረስ ጋዜጠኛ አርያት ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል በዛሬው ቆይታችን እንግዲህ በርካታ ሚሊዮን ተመልካቾቻችን የሚጠብቁትን ጉዳይ በተመለከተ እጅግ በጣም አስገራሚ የሆነ ሰበር ዜና አለን ከዚህ ጎን ለጎን ተያይዞ እንግዲህ ከሰሞኑ በአፋር ክልል የተከሰተውንና በትግራይ አካባቢ ያሉትን ፖለቲካዎች ጉዳዮች በተመለከተ ያልሰማችኋቸው መረጃዎች ወደ እናንተ እናደርሳለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ቻናላችንን ሰብስክራይብ ሼር ማድረጉን እንዳትረሱ መልካም ቆይታ ይሁንላችሁ አርያ እንኳን ደህና መጣ እንኳን ደህና ቆየ ሮቤል እንግዲህ ዛሬ በርከት ያሉ ርዕሰ ጉዳዮች አሉን በተለይ ደግሞ በርካቶች ተመልካቾቻችን የሚጠብቁት ጉዳይ በተመለከተ ሰበር መረጃ አለን እንግዲህ ወደዛው እናልፋለን ግን ወደዛ ከማለፋችን በፊት ደጋግመን እንደምንለው ቻናላችን እንግዲህ ሰብስክራይብ ማድረግ አይከፈልበትም ሼር ብታረጉ ደግሞ ለወዳጅ ዘመዶቻችሁ ብታጋሩ በተለይ ቪዲዮዎቹ በብዛት ለህብረተሰቡ ዘንድ እንዲዳረሱ ያደርጋል ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ መጀመሩን አትርሱ ከስር በሚታየው ኢትዮጵያ ንግድ ባንክ አካውንት ቁጥር ደግሞ ድጋፍ ብታረጉልን ተከታታይ ፕሮግራሞችን ወደ እናንተ ማድረሱ እንቀጥላለን በፕሮግራማችን ላይ ያላችሁን ማንኛውንም አስተያየትና መረጃ ደግሞ ከስር በሚታየው ቴሌግራም ቁጥራችን ብታደርሱን መልሰን ለእናንተ የምናቀርበው መሆኑን ለማስተዋወስ እንወዳለን እንግዲህ ለዛሬ ከያዝናቸው አጫጭር መረጃዎች እዚህ ፊት ለፊታችን የምንመለከታቸው ዶክተር አብርሃም አሉ እሳቸው የሚመሩት መስኖና ቆላማ ፕሮጀክት የዛ እንግዲህ ሚኒስትር ናቸው እሳቸው በተደጋጋሚ በህብረተሰቡ ቅሬታ ሲቀርበት የነበረው የመገጭ ፕሮጀክት ባለፈው ዓመት ክቡር ጠቅላይ ሚኒስትሩ የተለየ ውሳኔ መወሰናቸውን ተከትሎ ሲሰራ የነበረው ኮንትራክተር በአዲስ ተተክቶ እንዲሁም ደግሞ የስራው ችግር ምን እንደሆነ በሙያተኞች ተመርምሮ ችግሩ ከስሩ ተቀርፎ በፍጥነት እንዲሰራ አቅጣጫ በተሰጠው መሰረት ፕሮጀክቱ አሁን ላይ በጤናማ አመራር እየሄደ መሆኑን እንግዲህ እሳቸው በስፍራው ተገኝተው ሌሎች ከፍተኛ የመንግስት ባለስልጣናትን በተገኙበት ገለጻ አድርገዋል ይሄ ፕሮጀክት እንግዲህ ከ15 ዓመት በላይ እንደሆነ ነው አሁን ያለበት ሁኔታ እንግዲህ አጭር ጊዜዎች ውስጥ የታየበት ለውጥ በጣም ፈጣን ሀገሪቱ ላይ እየታዩ ካሉ የግዙፍ ፕሮጀክቶች አንዱ መሆኑን ያመላከተ ነው እስቲ ዶክተር አብርሃም ፕሮጀክት በማስፈጸም ይታወቃሉ እንግዲህ በጣም የሚገርም ነገር
አንድ ቀን እስቲ እንትን እንላለን ስለዚህ ጉዳይ የሚያቅሰው አለ አብርሃም ከመምጣቱ በፊት አሁን እንደተባለው 15 የተበላው ገንዘብ ልነግርህ አልችልም ከባለፈው ዓመት ጀምሮ ነው አሁን በፍጥነት እስቲ ሳቸው የሚሉትን እንስማ ከ15 ዓመት በላይ የሆነው ፕሮጀክት ነው ግን ዋናውና የመጀመሪያው ማይልስቶን የሚባለው ውሃውን ከነበረው ኮርስ ቀይሮ በሌላ መንገድ ወስዶ ዳሙን ከጫፍ እስከ ጫፍ መስራት የሚያስችል ሁኔታ መፍጠር ነው ዛሬ ክቡር ጠቅላይ ሚኒስትራችን በተገኙበት ይህንን የማድረጉ ስራ ተፈጽሟል ስለዚህ ዛሬ ከስር ጀምሮ ከጫፍ እስከ ጫፍ ዳሙን መስራት የሚያስችል ሁኔታ ተፈጥሯል እዚህ ስትራክቸራል ስራው 100% ተጠናቋል ከዚህ በፊት ስትራክቸራል ስራውን ቆሞ ነው የነበረው አሁን 100% ተጠናቋል አሁን ዋናው ዳሙ ያፈር ሙሌት ስራው በስፋት እየተሰራ ነው ያለው በዚህ ሂደን ከሰኔ በፊት ፕሮጀክቱን ሜን ዳሙን ሙሉ በሙሉ ጨርሰን የሴሌብሬት የምናደርግ ይሆናል የምናከብረው ይሆናል ለማለት ነው የምፈልገው ለዚህ ቀን ስላደረሰን እጅግ ፈጣሪያችንን እናመሰግናለን በጣም ደስ የሚል ነገር ነው እንኳን ደስ አለ ማለት ነው በጣም በአመት እንዳናልፈው ብለን ነው ትክክለኛ መረጃ ነገር ያለው ከዚህ በፊት አባይም ግድብ ላይ በየቀኑ ነበር የሚሄደው እና ትልቅ ስራ ነው ትልቅ ኃላፊነት ነው በጣም ከባድ ነው ግን እንደዚህ ስኬታማ መሆኑ በጣም ደስ ይላል እንኳን ደስ አላችሁ ሰበር ዜናችን ንግባ እንግዲህ ከዛ በፊት በጣም የምወደው ልጅ አለ ጁኒየር የሚባል ልጅ እሺ በየሳምንቱ ስለገነነ ይጽፋል ከዚህ በፊት ሴትዮ አስቆመዋለች የገነነን ጋዜጣ ስለለጠፈ ብቻ በጣም ተደጋግመን ተናግረናል እና በጣም ሁሌም መሳጭ ነገሮች ነው የሚጽፈው ጁኒየር እንደዚህ ይላል ገነነ መኩሪያን በእያንዳንዱ ቅጽበቶች ውስጥ አስታውሰዋለሁ ገነነ ሁለገብ ባለሙያ ነበር ብዙ ዘርፎች ላይ ከበቂ በላይ ዕውቀት ያካበተ ነው ጋዜጠኛ ፈላስፋ ደራሲ የታሪክ አዋቂ የሱ ህልፈት ያንድ ሰው ሞት ብቻ አልነበረም ያንድ ሀገር ዕውቀትና የጥበብ ዘርፍ ላይ ትልቅ ጉድለት ያስከተለ ክስተት ጭምር እንጂ ገነነ መኩሪያ በሙያው ውስጥ በነበረው ቁርጠኝነት ባሳየው ትጋትና ባለው ዕውቀት ነው በህዝብ ዘንድ ተወዳጅና ትርፎ የነበረው ተንቀሳቃሽ ላይብረሪው ገነነ መኩሪያ በብዙዎች ዘንድ ተንቀሳቃሽ ላይብረሪ የሚል ቅጽል ስም ያገኘው ያለ ምክንያት አልነበረም አንተ ስለምትፈልገው ነገር ሁሉ እሱ ዘንድ መልስ ነበር በእያንዳንዱ ትንታኔ ውስጥ የታሪክን የፍልስፍናን የፖለቲካና የማህበራዊ ጉዳዮችን ዕውቀት በማዋሃድ ዝግጅቱን ወደ ጥልቅ ዕውቀት ምንጭነት ይለውጣቸው ነበር የሱ አንደበት እጅግ በጣም ሰፊና ጥልቅ የሆነ የንባብ ክምችት እናም የማስታወስ ውጤት ነበር የኢትዮጵያ ዘመናት ታሪክ ክስተት በቦታው ላይ ሆኖ ዝግጅት እንዳደረገ ተመራማሪ መረጃዎቹን ደርድሮ ያስቀምጥ ነበር የመፍትሄ ሐሳብ ምንጩ አእምሮ ነበረው አመታትን በጭቃ ውስጥ ለተዘፈቀው የኢትዮጵያ እግር ኳስ ጥናት የተደረገበት የኢትዮጵያ እግር ኳስ መፍትሄ ሐሳብን አቅርቧል ያሉብንን ችግሮች ተረድቶ እነዛን ችግሮች ፈተን ወደ ተሻለ መንገድ የምንመጣበትን መንገድ አመላክቷል ይህንንም ለማስረጽ እና መሬት ላይ ወርዶ እንድንመለከት ለማድረግ እድሜውን ሙሉ ታግሏል ህልፈቱ የዕውቀት ክምችት ብቻ ሳይሆን ለአሁኑና ለመጪው ትውልድ ሊተላለፍ የሚችል ትልቅ የዕውቀት ቅርንጫፍ የማመንጨት አቅም ያለበት አእምሮ ነው ያቋረጠው የምንደ ሀገር ኪሳራ ነው ሌላው ትልቁ ኪሳራ ደግሞ አሁንም ነፍሱ ፍትህ አላገኘችም ለገነነ መኩሪያና ለሀገራዊ አስተዋጽኦ ክብር ሲባል የመንግስት አካላት የሱን ሞት ሁኔታ በተመለከተ አፋጣኝ ግልጽና ፍትሃዊ የሆነ ምርመራ እንዲያደርጉና ውጤቱንም ለህዝብ ይፋ እንዲያደርጉ አሁንም መጠየቄን እንቀጥላለሁ እውነት ይፋ ሳይሆን ጥያቄዎች ምላሽ ሳያገኙ የሀገሪቱ የዕውቀት ምንጭ የነበረውን ሰው ያለ ምክንያት በሐዘን ማሰብ ፍትህ የጎደለው ተግባር ነው ህዝቡም ቤተሰቦቹም ደጋፊዎቹም እንዲሁም የሙያ ባልደረቦቹም ሙሉውን እውነት የማወቅ ህጋዊና ስነ ምግባራዊ መብት አላቸው ፍትህ ለገነነ መኩሪያ ጁኒየር እናመሰግናለን ቆንጆ ጽሁፍ ነው በጣም እንግዲህ አሁን ባነሳ ነው በተንቀሳቃሽ ላይብረሪ ደራሲው ጋዜጠኛው በጣም ብዙ ታሪኮችን የሚያውቅ እንዴት ብለን እንደምንገልጸው ከብዳለ ገነነ ነው ሁሉ ሰው ስለሚያውቀው በሱ ዙሪያ እንግዲህ ሰበር መረጃ አለ ምንድነው እስቲ እሱን እንስማ ከዛ በፊት እንግዲህ ብዙ ተመልካቾች ወደ 7 ሚሊዮን የሚሆኑ ተመልካቾች በተለያዩ ማህበራዊ ሚዲያ ላይ ከኛው እየወሰዱ ማለት ነው በጉጉትና እንደው የደረሱበትን አስተዋውቁን የሚል ነገር አለ ወደዛ ከመግባታችን በፊት ባካችሁ ተመልካቾች እኔ የቲክቶክ አካውንት የለኝም
እዛ በጣም ብዙ ሺህ ሰው ነው የሚያየው አሉኝ። እኔ የለኝም ቆራርጦ የሚጠቀሙበት እኔ የኔ እንዳልሆነ እንድታውቁልኝ ይፈልጋሉ። ከቻላችሁ እንደውም ሪፖርት አድርጉበት። ይሄንንም መረጃ ዛሬ የምናቀርበውን እንደዚህ እንደሚያደርጉት ምንም አልጠራጠርም። ከቻላችሁ እኛ ሰብስክራይብ አድርጉ፣ ካለበለዚያ ግን ያኛው የኔ እንዳልሆነ ወቁት። ዩቲዩብ ቻናላችንን ሰብስክራይብ እንደዛ ያድርጉት ከፈቀዱ ነው። እንግዲህ ሰስፔንስ አደረግ ነው መሰለኝ። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 44 ይደውሉ። ጊፍት ሪል ስቴት። ወደ ዋናው ጉዳይ ስናልፍ በገነነ ዙሪያ የቀረበው የፍትህ ጉዳይ ጥያቄ 3 አካላትን በቁጥጥር ስር አውሏል። ሚስቱን፣ ደላላውን፣ የሆቴሉን ባለቤት ጨምሮ በቁጥጥር ስር በህግ ቁጥጥር ስር ውሏል። በአዲስ አበባ መቼ ነው የተያዙት? ትላንትና እና በትላንትናው ዕለት በቁጥጥር ስር ውሏል። በእውነት ይህንን ትዕዛዝ ለሰጡት ጥያቄውን ለተቀብለው ትዕዛዝ ላስተላለፉት ወደፊት ስማቸውን ከፈቃደኛ ከሆኑ እንገልጻለን። ከፍተኛ የፖሊስ ኮሚሽነር ልናመሰግን እንወዳለን። የገነነ ነፍስ ፍትህ ትፈልጋለች። እነዚህ ሰዎች ተጠርጥረው አዲስ አበባ ፖሊስ በሚገኘው ሰሜን ሆቴል አጠገብ በሚገኘው እስር ቤት አዲስ አበባ ፖሊስ እዛ ገብተዋል። ምርመራው ይቀጥላል። አንደኛ በሩ ለምን ተሰበረ ነው። ሁለተኛ አስክሬን ፖሊስ ሳይመጣን የተጫነው። ስለዚህ በእነዚህ ጉዳዮች ዙሪያ ፖሊስ የራሱን ምርመራ ያደርጋል። ነገር ግን ወይዘሮ አስቴር አየለ ዋናዋ ተዋናይ ተጠርጥራ በፖሊስ ቁጥጥር ስር ውላለች ከነ ግብረ አበሮቿ። መልካም እንግዲህ ያው እኛ ሁሌም ስንል የነበረው አንዳንድ ክፍተቶች አሉና እነሱ ዳግም የሚታዩ የገነነ አሟሟት ፍትህ ያገኝ ነው። ያ እንግዲህ ተጀምሯል። ያደረግነው እንቅስቃሴ ፍሬያማ ሆኗል። እንግዲህ ቀጣይ ደግሞ የሚሆነው ነገር ውጤት ደግሞ አይተን ለተመልካቾቻችን በየጊዜ ያለውን ነገር የምናደርስ ይሆናል። እውነት ነው። ከዚህ ጋር በተያያዘ ሌላው ምርመራ የምነግርህ ሰኞ ዕለት ደግሞ ሌላ ማክሰኞ ፕሮግራማችን ላይ ይዘን የምንቀርበው ነገር ይኖራል። አንድ ደብዳቤ የሚገባ አለ። የአስክሬን ምርመራ ጥያቄ ነው። እሱም ከተሳካ እንግዲህ ወደዛ እንሄዳለን። በነገራችን ላይ አንዳንድ ሩመሮች አሉ። ምንድነው ገነነ በተፈጥሮ አሟሟት ሞቷል የሚል ነገር አለ። በተፈጥሮ አሟሟት ማለት ስኳር ህመሙ ማለት ነው። እሱ ተፈልጎ ነበር መሰለኝ መድኃኒት የተከለከለው። ቅዳሜ ዕለት መድኃኒት ገብቶለት በትክክል ይወስድ ነበር መድኃኒቱን። አንድ ሁለተኛ ከመስኮቱ ጋር የኤሌክትሪክ ገመድ አድርጎ ወደፊቱ ከወንበሩ ላይ ተወረወረው። ወንበሩ የነበረው በትራስጌው በኩል አንተ እንደተቀመጥክበት በዚህ በኩል ትራስጌው ነው። በሩ እዚህ ጋር ነው ያለው። ገነነ ተደፍቶ የተገኘው እዚህ ጋር ነው። በሩ ሲከፈት ተቃራኒ ነገር ነው። ሁለተኛ የሚመለከታቸው ሐኪሞች ለማነጋገር ሞክሬ ነበር። ራስህ ቁጭ ብለህ ራስን በራስህ እንደዚህ ወደፊት ተወርውረህ ልታጠፋ ትችላለህ። ከፈለከው ጋር እንትን ብትለው ይመልስሃል። የህይወት ጉዳይ አለች። አንድ መንጠልጠያ የለውም ቤቱ አሳይተናል። ስለዚህ ማትረባ መስኮት ነው ያለችው። ያም ሊሆን አይችልም። የገነነ አሟሟት ዙሪያ በጣም ብዙ እውነቶች ይወጣሉ የሚል እምነት አለ። በዚህ ምርመራ ሂደት ፖሊስን ሳናመሰግናለን አልፍ ምናመሰግነው አንድ ከፍተኛ ኃላፊ ስማቸው ፈቃደኛ ሲሆኑ ጉዳዩ ሲያቅ ምንም ይሁን ውጤቱ ማንም ሰው የሚፈልገው ይሄ በሚሊዮን ተከታዮች አሉት ገነነ ሁላችንንም ረፍት ነስቶናል። እውነቱ ወጣ ነፍሱ ፍትህ እንድታገኝ ነው። ሌላ ነገር የለውም። የሁሉም ኢትዮጵያውያን ጥያቄ ይሄ ነው። መልካም እዚህ ስክሪን ላይ የምንመለከተው እንግዲህ ሁለት የህግ ባለሙያም ደግሞ ጠበቆች ስለ ገነነ አሟሟት በዩቲዩብ ቻናል ሙያዊ ትንታኔ ሲሰጡ የሚያሳዩበት አንድ ቪዲዮ አለ። እስቲ እሱን እንመልከትና
አሁን እንግዲህ የቀነጨብነው ነው ምን መሰል በዚህ በጥቁር ሱፍ ያደረገው ሳይሆን በወዳኛው ምንድነው የሚባለው ሱፍ ያደረገው የሷ ጠበቃ ነው በመጀመሪያ እዚህ ላይ የሰጡት እኔው የህግ ባለሙያ ማክሬ ነበር እነዚህ ሰዎች ድምዳሜ ነው እየሰጡ ያሉት በህግ የተያዘ ብለው ማለት ነው ነገር ግን እኛ ስንናገር የነበረውን ነገር በጣም በጭፍን እከሌ ገደለ ምናምን ብለናል እንደኛ የገነነ ነፍስ ማን ገደለው ነው እና ስም ሳይጠቅሱ ምናምን እንትን ያደርጋሉ በጣም የሚያሳዝነ ግን አሁን የተናገሩትን ለማዳመጥና ለመፍረድ የህግ ባለሙያ መሆን ያስፈልገው የህግ ባለሙያ መሆን ያስፈልጋል ምን እንደሚሉ እንስማቸው አንድ ሰው በሌላ ሰው በትዳር አጋሩ ሊሆን ይችላል በጓደኛው ሊሆን ይችላል በስራ ባልደረባው ሊሆን ይችላል ተበሳሽቶ ተስፋ ቆርጦ የሆነ ነገር አድርጎ ራሱ ላይ እርምጃ ቢወስድ ምክንያትና ውጤት እንደው ከህግ አንፃር እንዴት ይታያል ምክንያቱም ሰዎች ጥያቄ ያነሳሉ እኛ እንግዲህ ሁለታችንም በሶሻል ሚዲያ ላይ አለ በውስጥ መስመር ይጽፉልናል ለሞቱ እኮ ተኩሳ ባትገለው አሁን ስለ ገነነና ስለ ባለቤቱ አይደለም እያወራን ያለነው ከዚህ በላይ መስማት አልፈልግም አንድ ነገር ልንገር 3 ቪዲዮዎች ነበሩ ከዚህ በላይ ማየት አያስፈልገንም ረጅም ትንታኔ ከሰጡ በኋላ ገነነን ማለታችን አለ ስለ ገነነ ነው የተነሱበት መጀመሪያ ይሄ ዩቲዩብ የተከፈተው ይሄን ምላሽ ለመስጠት ነው ለምን ከዚህ በፊት ዩቲዩብ አልከፈቱም ካልክ መልሱ ቀላል እነሱ ሊናገሩ እኛ ሊያፍኑ አይሆንም ይሄ የመናገር ነፃነትን የመገደብ እነዚህ መንግስት ያወጣውን ህግ በህገ መንግስቱ ላይ የሰፈረውን ህግ ሁለት ግለሰቦች ተነስተው ሊደፈጥጡት አይችሉም ህጉንም እየደፈጠጡት ነው ገነነ ራሱ እንዳጠፋ አድርገው ነው እያቀረበው ያሉት ጀምር ምን ብለው ተነሱ መሰለ በሶሻል ሚዲያ በመናምን ጥያቄ እየቀረበልን ስለ ገነነ ለምንድን ነው ማታወሩት አሉን ከዚህ በፊት ዩቲዩብ ሰርተው አያውቁም አላቅም ላይ እንደሚሰሩ በቲክቶክ ይሆናል እኔ እንጃ እሱ ቲክቶክ ስለሌለኝ እኔ አይቼ አላቅም ቲክቶክ የሚባል ግን እንደዛ ብለው ስላሉ ሲመጡ ስለ ገነነ ጀመሩ ገነነ ማን ገደለው የሚል ርዕስ ሰጠው ከዛስ ስትገባ ሴትዮዋ ነፃ የሚያወጣ እሱን ጥፋተኛ እሷን ራሱን በራሱ እንደገደለ አድርገው ነው የሚያወሩት ይሄን በጣም የሚያሳዝን ነው የዩቲዩብ ክሱ ላይ የዩቲዩብ እንትን ደርድሮ አንደኛው ይሄ እንትኑ እነዚህ ዩቲዩቦች ይነሱልን ይላል ጠበቃው ግን እኔ አሁን እነዚህን አይደለም እነዚህን ተዋቸው እሺ አንድ ጥያቄ ልጠይቅ ሁሌ በልብ የሚመላለስ ነው በኔ ገጠመኝ ልንገር አንድ ሰውዬ መጽሐፌን ዘረፈው ታውቀዋለህ ከዛ ጠበቃ ይዞ መጣ ጠበቃው ቅድም ይላል እኔ አንድ ነገር ልንገር አልኩት ጥብቅና ሙያ ምንድነው ለእውነት መቆም ነው ሰረ ሳዳም ሁሴን እኮ ከ500 በላይ በዓለም ላይ ያሉ ታዋቂ የህግ ጠበቆች እንቆምላለን ብለው ተሄደዋል አሜሪካንን የምትታከል ሀያል ሀገር ሳይፈሩ ለእውነት ነው የቆሙት ሳዳም ያደረገው ምንም ነገር የለም እኔ የምልህ ያን ሰውዬ የጠየቅኩት አንድ ነገር አለ እኔ በነፃ ሀገሬን እያገለገልኩ ነው የጦርነቱ ጊዜ ነው 2014 ለሀገሬ ነው ጥብቅና የቆምኩት ኢትዮጵያ ለምትባል ሀገር አንተ ስለዚህ ሰውዬ ሲዘርፈኝ መተል ታስማማኝ አልሞከርክም አላቅህም ግን ከተዘረፍኩ በኋላ መተህ ንጹህ ነው ብለህ ተከራከርለት መጣህ አልኩት ጥብቅና ምንድነው ገባመለ ለሐቅ መቆም አይደለም እንዴ አንዳንድ ጊዜ የምትበላው እንጀራ በውሸት እውነቱን እያወቀው ለውሸት ቆመህ የምትበላው እንጀራ አያንቀህም ያሳዝናል ከዚህ በላይ ምን ማለት አልችልም እሺ ሌላው እንግዲህ ርዕሰ ጉዳያችን የኢትዮጵያ እግር ኳስ ፌዴሬሽን ጸሐፊ አቶ ባህሩ ጥላሁን 3 ገጽ የሚሆን ደብዳቤ ባንተና በዝግጅታችን ዙሪያ ጽፈዋል እንግዲህ እና እሱን በተመለከተ ምን ምላሽ አለ የሚለውን እሱን ማለት እኔ እውነት ለመናገር አንድ ነገር ልንገር 3ቱንም ገጽ አላነበብኩትም 3 ፍሬዎች አየሁኝ አንድ የስቴዲየሙ ሁለተኛ እንትንና መጨረሻ ካይ ይመስለኛል ለ3ኛው ገጽ ላይ ስለ ስልጠናውና ገነነን በተመለከተ በመጀመሪያ አንድ ነገር ልንገር እችን ደብዳቤ ተመልከታት የኢትዮጵያ እግር ኳስ ፌዴሬሽን ጸሐፊ በ2014 አካባቢ በ2013 የጦርነቱ ጊዜ
ኢብራሂም አወል የሚባል ኮሎኔል የህወሓት ጁንታ እንትን ሆኖ ከዚህ እነሱን ተቀላቅሎ ተንቤን በረሃ ያወረደ ፕሬዝዳንቱ ኢሳያስ ጅራስ አያውቁ ይሄው አስመረንበታል እዚህ ጋር ተሰምሮበታል ባህሩ ጥላሁን ልመነህ ነው የሚለው በወቅቱ በጣም የተናደዱ ሰዎች ነበሩ ባለስልጣናት እስር ቤት ሁሉ እንዲከቱት ነበር ዩኤንኤችሲአር እንዲያስመልጠው የጻፈው ነው ለአወል ኢብራሂም ነፍሱን ይማርና ወደ እውነተኛው መንገድ ሄዷል በገነነ መኩሪያ በኩል ልመና መጣ ባህሩ እኔም አላቀውም ምላሽ አልሰጠም እኔም ላቀህ አልፈልግም ነገር ግን ኢትዮጵያን የተመለከተ ጉዳይ ከጀርባ ሲያርድ ስላየሁት ይሄንን አጋለጥኩት እባክህ ተወኝ ብሎ አማላጅ ገነነ ደወለልኝ እኔ እሱዬ ጋር አላቀውም ያገኘሁት መረጃ በመረጃ ነው ማወጣው ስለዚህ ምላሽ የለው ኢሳያስ ጅራ ያሉኝ በወቅቱም መሰለ እኔ ማቀው ነገር የለም በነገራችን ላይ የዋሰው ነው አቶ ኢሳያስ እኔ ማቀው ነገር የለም ነው ያለኝ ይሄ ካለፈ በኋላ ፕሮግራም በሰራን ቁጥር በህይወት አለ ኢሳቅ ሽፈራው ሌላም ሰው ከአሜሪካ እያስደወለ እኔ ጋር ቢተወኝ ይላል እኔ ስለ ከሱ ጋር በግል ቂም የለኝም ነው ያልኩት እሱ የሚይዛቸው በሳንቲም እድሜ ለፌዴሬሽኑ ገንዘብ ኦዲት ለማያቀው በፌዴሬሽኑ በገንዘብ ይዛቸው ልጆች አሉ እኔ እዛ አይነት ባህሪ ልክስክስ ባህሪ እንደሌለኝ ታውቃለህ እና እንደሱ ነው የፈለገው ይመስለኛል ከዛስ ዛሬ አንድ ነገር እውነት አፈርጣለሁ ይንገር በማስረጃና በመረጃ እዚህ ጋር እንግዲህ አራት ጉዳዮች ተጠቅሷል ይሄ ማለት አሰልጣኝ ፍሬው የሴቶች ብሔራዊ ቡድን አሰልጣኝ ነበር ውጤታማ ነበር በምስራቅ አፍሪካ ዋንጫ በልቷል ከዚህ በፊት እና አማን ኢንተርቪው ሲያደርገው እዛ ላይ ምን ብሏል አንድ ፌዴሬሽን ውስጥ ያለ ኃላፊ ጉቦ ስላልሰጠው ጠይቆኝ ከስልጣን እንድነሳ አደረገኝ ከስልጣኝነት እንድነሳ አረጋኝ ነው የሚለው በጣም ጥሩ እኔ ደግሞ እናገራለሁ 100% እርግጠኛ ሆኜ ይሄን ጉቦ የጠየቀው ከስልጣኝነት እንዲነሳ ያደረገው እኔ ፍሬውን አላቀው ባህሩ 100% ነው ማረጋግጥልህ ባህሩ ጉቦ ካልሰጣኝ ብሎ ከስልጣኝነት አባረረው አንድ ሌላው ማስረጃ በጣም የሚያሳዝንና የሚያሳፍር ኦኬ እኛ ልንሳሳት እንትኑ ሳቅ ምናምን አለ ምንድነው የስቴዲየሙን አማሰር እኛ እንሳሳት ጥሩ ንትርክ መንስኤ መሆኑን ቀጥሏል እግር ኳስ ፌዴሬሽን ሳሩ ካልተቀየረ በስተቀር ዞሮ ተቀባይነት እንደሌለው እኛ ካስገመገምናቸው ሰዎች አግኝተናል የሚለውን ሐሳብ ውሸት ነው የምትሉት እናንተ አልተባለም እንደዚህ የሚባል ሐሳብ አልቀረበም የሚል ሐሳብ ነው ያላችሁ ብሉ አሁን ሐሳብ የቀየሩበት ኬዛ አሉባልታ እንዳይሆን ነው ሐሳብ የቀየሩበት ከባለሙያው ጋር እያወራው ጥሩ ነው ይሄን ጥሩ ነው እንትኑ ኢሪጌሽኑ በደንብ ዲስቻርጅ ያደርጋል ውሃ ይተኛበታል በምን ያህል ደቂቃ ከሜዳው ዲስቻርጅ ያደርጋል የሚለውን እያወራን ሐሳብ እንዲቀየር ይደረጋል ይሄ ፋክት ነው ማን ይተከም እሱ ነው ያልገባን አሁን ምን ሰራው ላንድ ሀገር ለብሔራዊ ጥቅም ለብሔራዊ ኩራት ከሆነ የጎደሉ ነገሮችን ተነጋግሮ መሙላት ነው የሚፈልገው ወይስ ማስቀጣት አልሆነም እንዲባል ነው የሚለው ስለዚህ የኛ ሜዳ ማጣታችን አንዱ ምክንያት ሆም ብለው እግር ኳስ ፌዴሬሽን አካባቢ ሜዳው ተቀባይነት እንዳያገኝ ባለሙያዎችን ትክክል ባልሆነ መንገድ የሚመሩ ሰዎች ስላሉ ነው ቴስቲንግ መንገዱ እንዲሳሳት ያደረገው የሚል አቋም አላችሁ እናንተ ቴስቱ ፎርማሊ የተደረገው አሁን ነው ይያልኩ ነው ቴስቱ ራሱ አይደለም ባለሙያ ቴስት ካልተደረገ ታዲያ የትኛው ነው እናንተ እነሱ እንድትተቻቸው ያደረጋችሁ ባለሙያው እኮ እንዲያወራ ነው የሚደረገው ይሄ አልሆነም በልኮ ነው የሚባለው አሉባልታ እንዳይሆነ እኮ እዛ ሜዳ ላይ ያየን እኮ አብረን ቆመን እኮ አብረን ጥሩ ነው ያለ እንትን ተብሎ ሲዳት ላይ እዛው በዋትስአፕ ተደውሎ ሲዳት ለዛ ለመጣው ፈረንሳዊ ነግሮ ነው ሐሳብ እንዲቀይር የተደረገው ይሄን የሚያደርጉ ሰዎች ከጀርባ ምንድነው አላማ አላችሁ ብሎ የሚያስቡት የኔ ጥርጣሬ በዋናነት ውጤት መጥፋትን በዚህ ከበር ማድረግ ይፈልጋል ይሄንን እንግዲህ እኛ አይደለም ያለው
ከጀርባ ፌዴሬሽኑ ምን ያክል ይቦረቡር እንደነበር መስክረዋል። ይሄ የባህሩ እጅ እንጂ ኢሳያስ የሉበትም። ይሄንን የሚያደርገው የፌዴሬሽኑ ጸሐፊ ባህሩ ነው። ከዛ ቀጠለ። በጣም ነው ያዘንኩት በእውነት የመጨረሻዋን ቃል ነው ያልኩት ያነበብኩት። አሰልጣኝ አብርሃም መብራቱ ጋር ሰራን የሚሉት ብሎ ገነነና ሰይድን ኮንደር ዳሪ ያላቸው። በመጀመሪያ ገነነ ተነስቶ መልስ አይሰጠው። በሁለተኛ መሰለ መንግስቱ ጋር ሬዲዮ ላይ ስልክ እንዲቀበል ስራ ያስገባው ገነነ ነው። ባህሩ ምን አረገው? አይቨሪ ኮስት ላይ ያድል ሲቀዳጅ ኢንስትራክተር አብርሃም ብቻውን ነው የሉበትም ላለው ቀላል ምላሽ ከአብርሃም አንደበት እንስማ። ከአብርሃም መብራቱ አንደበት እንስማ። እኔ ነኝ ኢንተርቪው ያደረኩት። መቼ? ጋዜጣ ላይ ባለፈው ዓመት። ስካይላይት ካካ የሚል አጀንዳ በገነነ መኩሪያ ቀርቦ አራታችሁም የፌዴሬሽኑ ፕሬዚዳንት እና አንተም ሰይድም ባላችሁበት ተነጋግራችሁ ያ ካካ ፕሮጀክት ምንድነው ሐሳቡ የነበረው? የኢትዮጵያ እግር ኳስ በምን አይነት መንገድ መሄድ አለበት? ለ2000 እንግዲህ ላለፈው ለካሜሩን ዋንጫና ለዓለም ዋንጫ የምናሳልፈው ቡድን በሚል በተከታታይ የተደረጉ ግጥሚያዎች ነበሩ። በአፍሪካ ዋንጫ ማጣሪያውም አይቨሪ ኮስትን ከጨዋታ ብልጫ ጋር አንተ በምታሰለጥነው በነበረው አሸንፋቸዋልና ያ ጉዳይ ለምን ቀረ? ለኳሱስ ለውጥ ያመጣ አልነበረም ወይ? ለምንስ ቀረ በእንጥልጥል? ያው ይሄን እንግዲህ መመለስ ያለበት ጉዳዩን የተቀበለው ራሱ እግር ኳስ ፌዴሬሽኑ ነው። ምንም በዚህ ላይ ምንም አስተያየት መስጠት አልችልም ማለት ያው እኔ ተቀጣሪ ነኝ። ስለዚህ ቀጣሪው አካል ሲያሰናበት መቀበል ነው እና ወደ ኋላ ሄጄ ማስታወስም ይሄንን አልፈልግም። በጣም ከባድ ነው። አሁን ስለ እግር ኳሱ ስለ ወቅቱ ብሔራዊ ቡድን ሳይሆን የተጀመረው ለየት ያለ መንገድ ነበር በሐሳብ ደረጃ። ያንን ሐሳብ ለምን ማስቀጠል አልተፈለገም? ለምሳሌ ገነነ በህይወት እያለ ነገረኝ ይሄንኑ ስልጠና ላስቀጥለው ወይ የሚል ሐሳብ ባንተ በኩል እንደነበረ ነው፣ በክለብም ይሁን በሌላም ደረጃ እና የብሔራዊ ቡድኑን ትተን ይሄ ጀምራችሁት የነበረው የስልጠና መንገድ አዋጭ አልነበረም ወይ? በዛ ጉዳይ ላይም ከዛ በኋላ መግለጫ አልሰጠህም አብርሃም? አሁንም ለመስጠት እኔ ፈቃደኛ አይደለሁም ነው። ስለ ስልጠና ሐሳቡ ነው እንጂ በነገራችን ላይ ከእንትኑ ጋር በተያያዘ አይደለም። ከብሔራዊ ቡድኑ ያቋረጠው ያቋረጠው ሁሉም ሚዲያ ስጠይቀኝ የመለስኩት መልስ ይሄ ነው። ያቋረጥኩት እኔ አይደለሁም፣ ያቋረጠው ተቋሙ ነው። ስለዚህ ተቋሙ ነው መጠየቅ ያለበት ነው። አሁንም አቋሚ ይሄ ነው። ገብቶኛል። ግን ሐሳቡን ቤቴ መጥተው አይደለም ያማከሩኝ እኮ በተቋም ውስጥ ሆኜ ነው። ስለዚህ ይሄንን ያቋረጠው ተቋሙ ነው። ይሄንን መልካም እንቅስቃሴ ያቋረጠው ተቋሙ ነው። አንተ ታውቀዋለህ ሚስጥሩን። እንግዲህ እንደሰማኸው ሮቤል ኢንስትራክተር አብርሃም መብራቱ ምንድነው ያለው? ቃል በቃል የተጀመረውን ጥሩ ነገር ያስቆመው ፌዴሬሽኑ ነው ያለው። ፌዴሬሽኑ ውስጥ ታውቀዋለህ ምን አይነት ደባና ሴራ እንዳለ። ይሄን ያስቆመው ማን ነው? ኢሳያስ ጅራ አይደለም። ኢሳያስማ በስካይላይት ሆቴል ሰይድ ባለበት፣ ገነነ ባለበት፣ አብርሃም ባለበት፣ ኢሳያስ ባለበት ተገናኝተው ተነጋገሩ። ፈቃደኛ ሆነ አብርሃም። እኔ እኮ ቤቴ መጥተው አይደለም ያወሩኝ። እውነቱን ኢሳያስ ባሉበት ነው። በሉ ተመካከራችሁ ስሩ ተባለ። ሰሩ። ለምንድን ነው ከብሔራዊ ቡድኑ ጋር በግሉ ወጪ እያወጣ ሰይድ ይሄድ ነበር? አብርሃም ጊዜ ርስጥ እውነቱን ነው። እንደውም አንድ ነገር ልንገርህ፣ ከአንድ ወር በፊት ሶስታችን ተገናኝተን ነበር እና ተገናኝተን በዚህ ጉዳይ ላይ መክረን እንደገና ማለት ሁለቱንም ኢንተርቪው ላደርጋችሁ ተስማምተናል። አንድ ነገር አስታወስከኝ። ይህን ስል መስከረም ላይ አንድ መዝሙር የሚባል ከአሜሪካ ለክቡር ጠቅላይ ሚኒስትር ዶክተር አብይ ደብዳቤ ጻፈ። ስፖርቱ የሚሻሻልበት የሚለወጥበትን መንገድ እግር ኳሱ። ስለዚህ ውይይት እንደሚያስፈልግ ገለጸ። ለባህልና ስፖርት ከጠቅላይ ሚኒስትሩ ቢሮ አስቸኳይ ደብዳቤ ተጻፈ። እዚህ ፕሮግራም ሰርተንበታል። ማንንም ያላገለለ ውይይት እንዲካሄድ ተባለ። መስከረም አለቀ። ጥቅምት አሉ። ጥቅምት መጀመሪያ ላይ ስብሰባው ይጠራል ተባለ። ጥቅምት አለቀ።
እጁን አሰንዝሮ እጁን አርዝሞ ይሄ ውይይት እንዲደናቀፍ ያደረገው ባህሩ ነው። በጣም ነው የሚገርመው። ምክንያቱም ይሄ ነገር እንዲቀጥል ሽንፈት በሽንፈት ከዛ እሱ ወጪ ይወጣል፣ እዛ ዶላር ይባላል፣ ሞሮኮ ይኬዳል፣ ምን ይባላል፣ ኪሱ የሚሞላ ዶላር አለ። አሰልጣኞችን በግልጽ እኮ ጉቦ የሚጠይቅ ነው፣ በግልጽ። ስለዚህ ይሄው ማስረጃው። በጣም የሚያሳዝነው ግን በጣም የሚያሳፍረው ትላንት የሰራለትን ውለታ እንኳን ወደኋላ ሳያስብ አልሰሩም እንኳን ቢል ምንም ችግር የለውም። ይሄው አብርሃም መሰከረ መስራታቸውን። ግን ኮንደርዳሪ ነበሩ ይለዋል ገነነ። ጠፍጥፎ ይሰራዋል። የገነነን ሩብ አይደለም ቅንጣት ታክል ዕውቀትና እንትን የለውም። ምንም ቅንጣት ታክል ዕውቀት የለውም። ገነነ እኮ ስለ ስልጠና መጽሐፍ ጽፏል። መጽሐፍ እየጻፈ ሁለተኛው ላይ ልጅ ልኮ ስልኩን ያስጎረጉር ነበር እሱ። ለምን ነው ጁፒተር ሆቴል አልጋ ያዘለት ለአንድ ልጅ? በማን ወጪ ነው? በፌዴሬሽኑ ገንዘብ። ገነነንማ ኮንደርዳሪ ልትለው አትችልም። አንተ ስልክ ተቀባይ ነበርክ፣ ስራ ነው፣ ማንም ያለ የለም። ያንን ስራ ደግሞ ያስገባ አክብሮ ገነነ ነው። ኮንደርዳሪ አይባልም። ገነነ ኩሊ አልነበረም። ገነነ ተራሰው አልነበረም። ኮን መደርደርም ስራ ነው፣ ግን ስራው አይደለም። የገነነ ገነነ ሩብ አይደለም። እቺ የሰናፍ ትንሽዬ የጣት እንትን የለውም፣ ዕውቀት የለውም። እሱን ለመተቸት፣ እሱን ለማዋረድ፣ እሱን እንትን ለማድረግ አይችልም። አንድ ቅድም ብያለሁ፣ የሞተ ሰው ነው፣ መልስ ሊሰጠው አይችልም። ሰይድ ለኮሎኔል አወል ደብዳቤ የጻፈ ስነ ምግባር ይዘህ ገነነን መተቸት ከባድ ነው። ለዛውም አገር ጦርነት ላይ ባለችበት ሁኔታ ላይ አገርህን የሚያርዱ ሰዎች መከላከያ ሰራዊትን ያረዱ አገር ላይ ያመጡ ሰዎች ደብዳቤ ህሊና እንደዚያ የሚያደርግ የቻለ ሰው ይሄን ቢናገር ብዙ የሚገርም አይነት አይደለምና ሁሌም የምንለው የኢትዮጵያ እግር ኳስ ፌዴሬሽን ሆነ ማንኛውም ስፖርት ተቋም በሙያተኞች ይመሩ ነው። እውነት ነው። እንግዲህ ይሄ ሁሌ የምንገፋው ነገር እንዲህ አይነት ሰዎች እስከገቡ ድረስ ግን ዞሮ ችግሮችና ጥፋቶች አይጠፉም። ይሄን ቋጭተን ወደ ሌላ ርዕሰ ጉዳይ ብንገባ የተሻለ ነው የሚሆነው። እሺ ልክ ነህ። እንግዲህ ትናንት አርብ ወደ አፋር የገባው የነሞንጆኖ ኃይል ላይ አርብ በማለዳ የደረሰ ነገር አለ። የተፈጠረው ነገር ምንድን ነው? እሱን እንስማ። ከዚሁ ጎን ተያይዞ ደግሞ እንግዲህ ከመሬት ስር ተቀብረው ስለነበሩ ከባድ መሳሪያዎችም ደግሞ ምናልባት የምትነግረን መረጃ ካለ አንድ ላይ እሱን እናድምጥ። እነዚህ እንግዲህ ከመሬት ስር ተቀብረው የነበሩ ተመልከት እና እነዚህን ከባድ መሳሪያዎች ከመሬት ስር በማውጣት በግልጽ ወጥቷል። እንግዲህ አየህ በጣም ደስ የሚለው ዛሬ የቴክኖሎጂ ዘመን ነው። በፊት ህዝቡን አሸማቀው አስፈራርተው ይገዙ ነበረ። አሁን ግን ህዝቡ ይኸውልህ ፎቶ እያነሳ እንደዚህ ያጋለጣቸው ነው። በትላንትናው ዕለት ሐሙስ ለአርብ አጥቢያ ከንጋቱ ሊነጋጋ 9 ሰዓት ከ55 ለ15 ጉዳይ ላይ ወደ አፋር ክልል ይገባ በርካታ እነዚህ ከባድ መሳሪያዎች በድሮን እንዳልሆነ ሆነዋል። ወደ አመድነት ወደ ዱቄትነት ተቀይረዋል በደረሰው መረጃ እና አፋርን ገብተን አልወረድንም እያሉ ነው። ትንኮሳ አላደረግንም እያሉ የታወቀ ነው። የነሱ ባህሪ የታወቀ ነው እና እንግዲህ ከዚህ በላይ በጣም ታግሷል። ባለፈው እንግዲህ ክቡር ፊልድ ማርሻልም እንዳሉት በአንድ ወገን ብቻ ጦርነት ሊቆም አይችልም ነው። አሁን ያለው ሐሳብ ምን መሰለ? ባጭሩ ይሄ ትላንትና ጌታቸው ረዳ የሚመሩት ስምረት ፓርቲ ባወጣው መግለጫ ላይ የሻዕቢያን ተልዕኮ ለማስፈጸም ነው የሚለው። ሻዕቢያ አሰብ ይያዝብኛል፣ አሰብ ይወሰድብኛል በሚል በጣም ፍርሃት ውስጥ ስለገባ ጦርነቱ በራያ በኩል ጀምሮታል። ታስታውስ እንደሆነ ባለፈው የራያን አስተዳደር መፈንቅለ መንግስት አድርገው አስገድደውታል። አሁን ደግሞ በአፋር በኩል እንዲሆን ነው። በነገራችን ላይ የአፋር ህዝብ የወሎ ህዝብ ላይ ከዚህ በፊት ያደረሱት ነገር ሳይጸጽታቸው ዳግም ገብተው ያሁኑ ላይ በጣም ብዙ 6 ቦታዎች ነው እንትን ያደረጉት የወረሩት። አልወረርንም አለ። ደግሞ መሰለ መልስ የሚሰጠው ታደሰ የሚባል አሻንጉሊት ይህን ካላለማ ሊኖር አይችልም። እና
በትክክል የአፋር ክልል መንግስትም ያወጣው መግለጫ አለ 6 ቦታዎቹን ጠቅሶ ግን አሁንም የሚከራከረው ምንድነው ታደሰ የለም ውሸት ነው የወጣው እንትን እና እንግዲህ ስንት ሰው ሊያስጨርሱ እንደሆነ አላውቅም እነዚህ ሰዎች ያው እንግዲህ ወጥቶ እንትናም አክሱም ላይ ሲናገር ሰምተዋል በቀደም ለስናወራው ነበር ምግበ እንቀጥላለን ብሏል ጽምዶ ይዘን ስለዚህ የጽምዶ ደግሞ የመጀመሪያው እርምጃ አፋርን መተንኮስ ሆናልና ከዛ ወዲህ ምን ይከተላል አብረን የምናየው ይሆናል መልካም ደብረጽዮን ከወይን ቲቪ ጋር ያደረጉት ቃለ ምልልስ አለና እዛ ላይ ምን ጉዳዮች ተነሱ የሚለው እስቲ በጣም ጥሩ እንግዲህ ደብረጽዮን ብሏል መሰለ ተቀንጭማ ነው ዛሬ ነው ሙሉ የሚለቀቀው የተባለውና ከዛ ውስጥ የወሰድኩት የፕሪቶሪያው ስምምነት ፈራሚ ነው አላውቅም ነው እያለን ያለው ህወሓትን አላውቅህም ነው የማለት ስምምነቱን አላከበሩም ዶክተር አብይን ማለት ነው ፊርማው ስለ ህወሓት ስለ ፌደራል መንግስት ነው የሚለው ከኛ ጌታቸው ነበር ከፌደራል ሬድዋን ነበር ተቋም ወክለው እንጂ ጌታቸውና ሬድዋን የሚል ፊርማ የለም እሱ የግለሰብ ወሬ ከሆነ ሌላ ጉዳይ ነው ተፈናቃዮች እንዳይመለሱ እንቅፋት እየሆነ ያለው ማዕከላዊ መንግስት ነው ይሁን የሚለው እንግዲህ ደብረጽዮን ጌታቸውን ታውቁታላችሁ በጊዜያዊ መስተዳድሩ ጊዜ ፕሬዝዳንት እያለ ሲበጠብጥ ነው የነበረው መጨረሻ እሱና ቡድኑ ጉጅሌው ይለዋል እሱና ቡድኑ ብሔራዊ ክደት ነው የምንለው በቀጥታ ከብልጽግና ጋር እየሰራን ያለው የብልጽግና ሹመኛና ሚኒስትር ነው አለው በጣም ቀልቷል በቃ እሱ በጣም ስልጣን ነው ጥመኛ ነው ይሄ ደብረጽዮን ነው ስለዚህ የብልጽግና ወኪል እንጂ የትግራይ ወኪል ሊሆን አይችልም ስለ ትግራይ ሉዓላዊነት ምን ብሎ ይናገራል ስለ ተፈናቃዮች ምን ይመለከተዋል እሱ በበኩሉ ብልጽግና ነው ጽሁፉ ሄዶ መፍትሄ የሚለው መጨረሻ ጦርነት ነው ዶክተር አብይ ነው መፍትሄው ሰላም አሸማግሉኝ አድራሉኝ ሳይሆን ማሰሪያው ራሱ አንታገስም ነው እንደዚህ የሆነ ልታገስ አልችልም ስለዚህ እወቁልኝ ነው እያለ ያለው ዓለም አቀፉ ማህበረሰብ ስምምነቱ ይፈጸም ነው እያለ ያለው ማዕቀብ ይጣል የሚለው እንዳለ ሆኖ እዚህ አካባቢ ሰላም እንዳይደፈረስ የሚልም አለ ታጋዩ አለ እንደ ሰራዊት ነው የሚታየው ሰራዊት የራሱ ዲሲፕሊን አለው አለ ሰራዊት ሳይሆን የመከታ ኃይል ነው የህዝብ ኃይል ነው ለደሞዝ ብሎ የገባ አይደለም ለዓላማ ብሎ ህዝቡን ከጄኖሳይድ ለማዳን ብሎ የሚፈልገው ደረጃ ለማድረስ የተሰለፈ ነው ተልኮም የህዝብ ነው እንደው ለነዚህ ምን እናገረው ጨረስን እኮ በእውነት ነው ነገር ይሄ ሁሉ የትግራይ ወጣት ለመማገድ እንደገና ደሞዝ አይከፈለውም የህዝብ ነህ ምናምን ይላል እና ትግራይ አመራሩና ህዝቡ እየተሰባሰበ ነው አንድ እየሆነ ነው በብሔራዊ ጥቅሞቹ ዙሪያ እየተሰባሰበ አንድ እየሆነ ነው በፊት ትግራይና ህወሓት አንድ ነው ይሉ ነበር በቃ እንደዛ ነው ያሉት ይሄ ሁሉ ሰው እየተቃወመ ጨፍልቀው በቀደም ምግብም እንደዛ ነው ሲል ነበር በተባለው መንገድ የማይፈጸም ከሆነ ሌላ አማራጭ መንገድ ታዘጋጃለህ ደብረጽዮን ነው የሚለው ያው የጀመሩት አማራጭ ማለት ነው ፌደራል መንግስት ሊሰራ ያልቻለ ወይም እንዲፈጽም ያልፈለገውን ነው ህዝብ ስለቸገረው ለመፈጸም እየገባበት ያለው ይህ የችግሩ ውጤት ነው አለ በዚህ ጉዳይ ላይ ከአንድ ከፍተኛ የመንግስት ሹም አስተያየት እንዲሰጡኝ በዚህ ዙሪያ ጠይቄ ነበር እንደዚህ ያሉኝ ጌታቸው ብልጽግና አይደለም ስምረት ፓርቲ ነው ስምረት ፓርቲ ፕሪቶሪያ ይከበር የትግራይ ህዝብ ጦርነት ይብቃው የፖለቲካ መፍትሄ ሁሉንም ተጋሩ ያካተተ መፍትሄ ካልሆነ በጦረኛውና ቆሞ ቀር የህወሓት አመራር ትግራይ መዳኛና መውጫ መንገድ የለውም ብሎ እየታገለ ያለ ፓርቲ ነው ጌታቸው ተጋሩ ነው ትግራይ ነው የተጋሩ ፖለቲካ ያገባዋል የተጋሩን ፖለቲካ ላደመና ለደብረጽዮን ብቻ የሰጠው ማን ነው ጌታቸው ብልጽግና ሳይሆን የመንግስት የምስራቅ አፍሪካ ጉዳዮች ኃላፊ ነው የሥራ ፕሮፌሽናል ስራ ነው ከብልጽግና ጋር አይገናኝም የት ያቁታል አቆማ ደብረጽዮን ፕሮፌሰር ብርሃኑ ነጋ ኢዜማ ነው እንጂ ብልጽግና አይደለም ግን ደግሞ ሚኒስትር ነው የትምህርት ሚኒስትር የጌታቸው ረዳም በዚህ መልክ የሚታይ ነው ተፈናቃይ እንዲመለስ መንግስት 3 ጊዜ እቅድ አወጣ
ተፈናቃይ ህወሓት አዝሎ ካልተመለሰ ብላችሁ የከለከላችሁት እናንተ ናችሁ። ተፈናቃይ ህወሓትን አዝሎ ወደ ኮንቴስት ኤሪያ ይመለስ የሚል የፕሪቶሪያ ስምምነት የለም። የተባለው ህገ መንግስትና ፕሪቶሪያ አክብሩ ነው። ጦርነት አያስፈልግም ነው። ጦርነት ከሞከርክ እንደ በፊቱ ገረፍ አይሆንም። ፕሪቶሪያ የፈረመው ህወሓት ነው የሚለውን ራሳችሁ በራሳችሁ አከሰማችሁ። አሁን የፕሪቶሪያው ባለቤት የፈረመው ሰውዬ ያቋቋመው አዲሱ ፓርቲ ነው። መፈንቅለ መንግስት አድርገህ የቢሮ ቁልፍና ማተም መንጥቀህ ጌታቸው ይበጠብጠን ነበር ትላለህ። ጌታቸው እኮ ለአዛውንቶችና ቆሞ ቀሮች ዲሞክራሲ ሲያለማምዳችሁ ነበር አሉኝ። በጣም ደስ የሚል አስተያየት ነው። እውነት ነው። መልካም። እዚህ እንግዲህ እስክሪኑ ላይ የምንመለከተው አንድ ትግራዋይ በእንባ ተሞልቶ የሚናገሩት ነገር አለና እሱን አጭር ቪዲዮ አይተን ከዛ ላይ እሱን ትርጉሙን ትነግረናለህ። ቀንዛ ህዝብና ያخلو በቃ ተዓረቁ እባካችሁ የህዝብ ይብቃው ተዓረቁ ትግራይ አخላ ትግራይ ይበቃታል። አደይ አخላ ጽግም በቃ እናቴ ይበቃታል ችግሩ በቃ ከቢድ ቀንዛሎ ከቢድ ጸለለሎ ጽላ ከባድ ስቃይ ቃንዛ ማለት ውስጥ የሚያምህ ነገር አለ አይደል? ስሜቱን ማትገልጸው ውስጧ ሐዘን አለ ማትገልጸው ይላል። እና ደግሞ ፊቷ ይሄ ጸለሎ በጣም ጥቅርሻ መስሏል። አቢ ደመናሎ አደመናለ ጸሎት በትግራይ ያንጃበበው ደመና ከባድ ነው። ከቢድ ደመና ያንጻላል ይዞለ ህዝብ ይግደፍ እባካችሁ ደም ከፈሰሰ አረቆም አረግደፉ እባካችሁ ተው መጀመሪያ በለው ብለን ወደ ሌላ ሄድን። ግደፉ በማርያም እባካችሁ በማርያም ተው በማርያም ስም ነው የሚለምነው። እባካችሁ አትቀልዱ። እነዚህ ሰዎች አይሰሙም። ሃይማኖቱም የላቸው በጣም ያሳዝን። እንግዲህ ታዋቂ ባለሀብት ነው። ማን ናቸው? መኮንን ገብረ ነው እንዴ? እዚህ ላይ ተቀየረብኝ እንጂ አንድ ስብሰባ ላይ ተገናኝተናል። ማለት እንደዚህ በአደባባዩ ተበዛ ስሜት ይነካል። በጣም ይረብሻል። ፌስቡክ ላይ ነበር። ይህንን እንግዲህ የሚመለከቱ የሚሰማ አይመስልም። ሌላ ዳግም ጦርነት እየደገሱለት ነው የሚገኙት። እንግዲህ የትግራይ ህዝብ ሁሌም እንደምንለው ከእንደዚህ አይነት መከራ እንዲላቀቅ ነው እኛ ምኞታችን። እንግዲህ ህዝቡም እንግዲህ አሁን ሆ ብሎ እየተቃወመ ይገኛልና እንግዲህ ምን ይሆናል የሚለውን ቀጣይ የምናየው ነው የሚሆነው። የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ እንግዲህ ጽምዶ የተሰኘው የማተረማመሻ አደረጃጀት በሻዕቢያ መንግስት የተፈረከ የፍርሃት አጀንዳ ነው ሲሉ ነው በደንብ በጥሩ አማርኛ ገልጸውታል። ጀነራል ሳሞራ ሻዕቢያ ጽምዶ የተሰኘውን አደረጃጀት የፈጠረው በሁለት ምክንያቶች እንደሆነ ነው የሚናገሩት። አንደኛ ብቻውን መዋጋት የማይችል በመሆኑና አብሮት የሚጠፋ አካል በመፈለጉ፣ ሁለተኛ በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር አስቦ ያደረገው መሆኑን ነው የገለጹት። ጽምዶ ወይም ጥምረት የሚታወቀው ለእርሻ የተሰማራ በሬ ሲጠመድ እንደሆነ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ የገለጹት እኚህ የቀድሞ ኤታማዦር ሹም ስለ ጉዳዩ ወይም ደግሞ ስለዚህ ጽምዶ ሲያብራሩ ሻዕቢያ ለትግራይ ህዝብ ቢያስብ ኖሮ በአሁኑ ሰዓት በኢሮብ በዛላምበሳና በምዕራብ ትግራይ ክልል በኃይል የያዘውን መሬት ለቆ ይወጣ ነበር። ህወሓትና ፌደራል መንግስቱ ካደረጉት ባለ 8 ነጥብ ስምምነቶች መካከል አንዱ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ ነው የሚል ነው። የኢሳያስ መንግስት ይህንን ነጥብ ነቅሶ መውጣት አለበት ብሎ መከራከሩና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም ማስታወስ ያስፈልጋል። ይህን የመሰለ የጥላቻ አቋም የያዘ መንግስት አሁን ለትግራይ ክልል ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ የፈጠረው የራሱን የጠፋን አጀንዳ ለማሳካት እንጂ ለትግራይ ህዝብ አስቦ አለመሆኑን ሁሉም ሊያውቁና ሊገነዘበው ይገባል። እነዚህ አንዳንድ የትግራይ ክልል መሪዎችም ከሻዕቢያ ጋር ጥምረት የፈጠሩት የሚያስፈራራቸው አካል ባይኖርም ምናልባት ሻዕቢያ ያስፈራራልን ከሚል የድንቁርና ሐሳቤ የመነጨ እንደሆነም መገመትና መገንዘብ ይቻላል ይላሉ። ይህ አሁን ላይ ጽምዶ የተባለው ከሻዕቢያ ጋር የተፈጠረ ግንኙነትም ሆነ ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይ ህዝብን እንደሚጎዳ ከወዲሁ መታሰብ አለበት፣ መታወቅ አለበት ብሏል። በጣም አሪፍ ሐሳብ ነው ያነሱት። እንግዲህ አዲስ ዘመን እሳቸውን አግኝቶ ለምን አጠራ ያለች እንደዚህ አይነት ዘገባ ሰራ የሚለው እንግዲህ በጣም ሰፊ ነገር ነው የሚጠበቀው። ምናልባት ነገ ከነገ ወዲያ ደግሞ ቃለ ምልልሱ ሲለቀቅ ከሆነ እኔን ጠይቄያቸው ነበር ቃለ ምልልስ ስለማድረግ
እንትና አይደሉም ግን እስቲ ተስፋ አልቆርጥም እንደገና ድጋሚ ጠይቃቸዋለሁ መልካም በመጨረሻ የምታስተላልፉ መልእክት ካለ እስቲ ድሉልስ በቀደምለት እንግዲህ አንድ ቃል ገብቼ ነበር አንድ ጀነራል በወቅታዊ ጉዳዮች ላይ ይዤ ለመምጣት ለማነጋገር ወረርሽኝ ገብቷል ጉንፋን በጣም ታማዋል በዛ ምክንያት ነው ስላላቀረብኩ ተመልካቾችን ይቅርታ ለመጠየቅ ነው እንጂ ያው ፈቃደኛ ነበሩ እንግዲህ በሌላ ፕሮግራም ደግሞ አመቻችተን እንላለን በጣም ብዙ ሰው ነው ጉንፋን የተያዘው አሁን ወረርሽኝ ገብቷል በመጨረሻ ትላንት ማታ አንድ ወዳጄ ልኮልኝ ነው በጣም ነው ያዘንኩት በገነነ ዙሪያ እኔ እንግዲህ እንዳልኩ ቲክቶክ ስለሌለኝ አላየሁትም እና እስቲ አብረን ነው ጋዜጠኛ ነው ኧረ ብዙ ነገር ነው ለማንኛውም እንቀበለው ገነነ ነው ወደ መድረኩ ሲከፈት አስከፍት ይላል በለበጣ ወደም ትመለቹ አሁን ራሱን አጠፋ እንደዛ በጣም ጥሩች ወንደ ደግሞ ራሱን ያጠፋል ምን አይነት 0% ተጣለ ተስፋው እንደምንመለስ ተበከላለችነት በጣም ብዙ ቀን ነው ከፈረች በጣም በበሰው ዛሬ በጨጠጠልን በሳጥናሽ ገብ ወደ መቃብር የሚሸኘው አንድ ራስ ጋና ደም አይደል መረጃ ባለው ሰፊ ተቆጣጣ ማሽገር እየቀበጣ በየማ ይሄን ይመስላል ቲክቶክ ላይ ናገኝ አዎ ማለት ቪዲዮውን አውርደው ነው ላኩልኝና የሚገርም ነው ሰው እንዴት እንትን እንዳለ ይገርማል እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበር ፕሮግራሙን አዘጋጅተን ያቀረብንላችሁ ጋዜጠኛ አርያ ተስፋ ማርያም እና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለጋሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55-45 የባንክ አማራጭ ጋር ይጠብቆታል ባለ 1 መኝታ 65 ካሬ በ357000 ባለ 2 መኝታ 108 ካሬ በ596000 ባለ 3 መኝታ 163 ካሬ ከ900000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል የዚህ ድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ ጊፍት ሪል ስቴት